አሜሪካ በአጭር ጊዜ ድል እቀዳጃለሁ በሚል ስሌት በመካከለኛ ምስራቅ የለኮሰችው እሳት ዛሬ በዋሽንግተን የፖለቲካ አዳራሾች ውስጥ ነበልባሉ እየነደደ ቃጠሎ ለራሳቸው የተረፈ አጀንዳ ሆኖ ብቅ ብሏል። በትራምፕ አስተዳደር ስር የመከላከያ ሚኒስትር ሆነው የተሾሙት ፔት ሄግሴስ በካፒቶል ሂል በነበራቸው ቆይታ ከህግ አውጪዎች ለቀረበባቸው ወሳኝ ጥያቄ የሰጡት ምላሽ የሀገሪቱን ዲሞክራሲያዊ መሰረት የሚፈታተን ሆኖ ተገኝተዋል። ጦርነቱ ያለ ህዝብ ተወካዮች ይሁንታ መጀመሩ ብቻ ሳይሆን ከአስተዳደሩ የሚወጡ መረጃዎች እርስ በርሳቸው መቃረናቸው በዋይት ሀውስ ላይ ያለውን አመኔታ ክፉኛ ሽርሽሮታል። ሚኒስትሩ በችሎቱ ላይ ተገኝተው በኢራን ጦርነት ዙሪያ የሰጡት ምላሽ ለብዙዎች ግልጽ ውሸትና የህዝብ ንቀት መስሎ የተቆጠረባቸው ሲሆን በተለይም በዲሞክራቶች ዘንድ ከፍተኛ ቁጣን ቀስቅሷል። ከዚህ ባሻገር በዚህ የክርክር መድረክ ላይ እጅግ አሳሳቢ ሆኖ የቀረበው ሌላ ጉዳይ በሚናፕ ከተማ በሚገኝ የትምህርት ተቋማት ላይ የተፈጸመው አሰቃቂ ጥቃትና በሰላማዊ ዜጎች ላይ የደረሰው እልቂት ነው። በንጹሃን ህጻናት ላይ የደረሰው ይህ አደጋ ዓለም አቀፍ ደረጃ ከፍተኛ ውግዘትን ያስከተለ ቢሆንም የፔንታገን ከፍተኛ ባለስልጣናት ለወራት ያህል በዝምታ ማለፋቸው የአስተዳደሩን ሰብአዊ ርህራሄ ጥያቄ ውስጥ ከቶታል። ሄግሴስ ለቀረበባቸው ወቀሳ የሰጡት ምላሽ ከተጠያቂነት ለመሸሽ የሚደረግ ጥረት ተደርጎ የተወሰደ ሲሆን ይህም በችሎቱ አዳራሽ ውስጥ የነበረውን ውጥረት አባብሶታል። በተለይም በወታደራዊ መርማሪዎች ዘንድ የተረጋገጡ እውነታዎችና በሚኒስትሩ ንግግር መካከል ያለው ልዩነት የሀገሪቱን ወታደራዊ ስነ ምግባር አደጋ ላይ እንደጣለው ተነግሯል። ይህ ክስተት በኢራን ጦርነት ውስጥ የሚፈጸሙ የሰብአዊ መብት ጥሰቶችና የአስተዳደሩን የግልጽነት እጦት በግልጽ ያሳየ ትልቅ የታሪክ ጠባሳ ሆኖ ተመዝግቧል። ከሁሉ በላይ ደግሞ አሁን አሜሪካን ወደ ከፋ ህጋዊ ቀውስ ሊከታት የሚችለው ጉዳይ ጦርነቱ ያለ ኮንግረስ ፍቃድ የተጀመረበት የ60 ቀናት ህጋዊ የጊዜ ገደብ ነገ የሚጠናቀቅ መሆኑን ተከትሎ ነው። በአሜሪካ በጦርነት ስልጣን ውሳኔ ወይም ዋር ፓወር ሪዞሉሽን መሰረት ፕሬዚዳንት ትራምፕ ከዚህ የጊዜ ገደብ በኋላ ፍቃድ መጠየቅ ያለባቸው ሲሆን የማይጠይቁ ከሆነ ግን በአሜሪካ ታሪክ ታይቶ የማይታወቅ የህግ ጥሰትና ክስ ሊመሰረትባቸው እንደሚችል ተነግሯል። ዲሞክራቶች ትራምፕን ለፍርድ ለማቅረብ ከፍተኛ ዝግጅት እያደረጉ ቢሆንም ሄግሴስ ግን ጦርነቱ እስከ መቼ እንደሚቀጥል ለመናገር ፈቃደኛ ሳይሆኑ ለጠላት የጊዜ ሰሌዳ አይሰጥም በሚል ሰበብ ጥያቄውን አልፈውታል። ጦርነቱ የ13 አሜሪካውያንን ወታደሮች ህይወት መቅጠፉና የሀገሪቱን በጀት ማሟጠጡ ሳያንስ ይህ የህግ ጥሰት አሜሪካን ወደማይመለስ የፖለቲካ ቅርቃር ውስጥ እየዘፈቃት ይገኛል የሚሉ ድምጾች በአዳራሹ ተሰምተዋል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ልዩ ጥንቅራችን በፕሬዚዳንት ዶናልድ ትራምፕ ላይ ሊመሰረት ይችላል ስለተባለው ክስ፣ በመከላከያ ሚኒስትር ፔት ሄግሴስ ላይ በኮንግረስ አዳራሽ ውስጥ ስለተሰነዘረው ብርቱ ውርጅብኝና በሚናፕ ከተማ በንጹሃን ህጻናት ላይ ስለደረሰው አሰቃቂ እልቂት ዝርዝር መረጃዎችን ይዘላችሁ ቀርበናል። ከዚህ በተጨማሪም የአሜሪካን የፖለቲካ ሊቃን ለሁለት የከፈለውና ለሀገሪቱ ዲሞክራሲያዊ ስርዓት ብርቱ ፈተና የሆነው የ60 ቀኑ ህጋዊ የጊዜ ገደብ የሚያስከትለውን መዘዝ በጥልቀት እንመረምራለን። በጦርነቱ ስትራቴጂካዊ አቅጣጫና ግልጽነት በጎደላቸው ወታደራዊ እርምጃዎች ዙሪያ በፔንታገንና በካፒቶል ሂል መካከል የነበረውን ፍጥጫ እንዲሁም አሜሪካን በቢሊዮን የሚቆጠር ዶላር እያስተፋት ያለውን የኢራን ጦርነት አስገራሚ ውዝግቦች በስፋት እንዳስላችኋለን። እናንተ ብቻ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ ስንል በአክብሮት እንጠይቃችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። በፒያሳ መሬት አይሸጥም እድል እንጂ። ካናዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆ እንላለን። በመሃል ፒያሳ ካናዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች የ40% ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10% ቅድመ ክፍያ ጀምሮ ከፍሉም ልዩ የክፍያ አማራጭና የባንክ ብድር ማመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ። ይህ ፍትሐዊው የሚሰኘው የኢራን ጦርነት በአሜሪካ ዘንድ ከባድ ማዕበል ማስነሳት የጀመረ ሲሆን በትራምፕ አስተዳደር ውስጥ የመከላከያ ሚኒስትር ሆነው የተሾሙት ፔት ሄግሴስ በካፒቶል ሂል በነበራቸው ቆይታ ከባድ ውርጅብኝ አስተናግደዋል። ለ6 ሰዓታት በቆየው በዚህ ውጥረት የነገሰበት የችሎት ክርክር ሚኒስትሩ ከዲሞክራቶችና ከአንዳንድ ሪፐብሊካን ህግ አውጪዎች ለቀረቡላቸው ጥያቄዎች የሰጡት ምላሽ የብዙዎችን ቁጣ ቀስቅሷል። ጦርነቱ ያለ ኮንግረስ ፍቃድ መጀመሩ ብቻ ሳይሆን ለአሜሪካ ህዝብ የሚቀርቡት መረጃዎች እርስ በርሳቸው የሚጋጩ መሆናቸው የአስተዳደሩን ተአማኒነት ጥያቄ ውስጥ ጥሎታል።
ሄክሴስ ለቀረበባቸው ወቀሳ ሁሉ የሚሰጡት ምላሽ ተቺዎችን ተሸናፊዎችና የሀገር ፍቅር የሌላቸው በማለት ማጥላላት ላይ ያተኮረ መሆኑ በኮንግረስ አባላቱ ዘንድ እንደ ንቀት ተቆጥሯል። ይህ ጦርነት ከወታደራዊ ዘመቻነት አልፎ የአሜሪካን ዲሞክራሲያዊ አሰራርና ዓለም አቀፍ ዝናን እየሸረሸረ የሚገኝ አጋጣሚ ሆኖ ተቆጥሯል። በችሎቱ ላይ ይፋ የሆነው ትልቁ መረጃ የጦርነቱ ወጪ ሲሆን እስካሁን ድረስ አሜሪካ 25 ቢሊዮን ዶላር ወይም 18.5 ቢሊዮን ፓውንድ እንዳስወጣት ጄ ኸርሰት ገልጸዋል። ይህ ግዙፍ ገንዘብ በዋናነት ለተተኳሾችና በጦርነት ለወደሙ መሳሪያዎች መተኪያ የዋለ ቢሆንም ሕግ አውጪዎች ግን እውነተኛው ወጪ ከዚህ በላይ እንደሆነ ይከራከራሉ። የካሊፎርኒያው ተወካይ ሮካና እንደገለጹት የአስተዳደሩ ቁጥር በነዳጅና በምግብ ዋጋ መናር ምክንያት በአሜሪካውያን ቤተሰቦች ላይ የደረሰውን የኢኮኖሚ ጫና ያላካተተ በመሆኑ ንቀት ያሳያል ብለዋል። ሄክሴስ ለዚህ የሰጡት ምላሽ ኢራን የኒውክሌር ቦምብ እንዳይኖራት ለማድረግ ምን ያህል ዋጋ ይከፈላል የሚል የደፈና ጥያቄ ሲሆን ይህም ለዜጎች ኑሮ ግድ የሌላቸው መሆኑን ያሳያል ተብሏል። የቀረበው የ2027 በጀት የመከላከያ ወጪን ወደ 1.5 ትሪሊዮን ዶላር ከፍ የሚያደርግ ሲሆን ይህም ከሁለተኛው የዓለም ጦርነት ወዲህ የታየ ትልቁ ወታደራዊ ጭማሪ ተደርጎ ተቆጥሯል። ሄክሴስ በኢራን የኒውክሌር አቅም ዙሪያ የሰጡት ምስክርነት የአስተዳደሩን ግልጽ ውሸት አጋልጧል በሚል በከፍተኛ ሁኔታ ተተችተዋል። ሄክሴስ በ2025 በነበረ ጥቃት የኢራን የኒውክሌር ተቋማት ሙሉ በሙሉ ወድመዋል ብለው ቢናገሩም ከጥቂት ወራት በኋላ ግን ጦርነቱን የጀመርነው የኒውክሌር ስጋቱ አፋጣኝ ስለነበር ነው ማለታቸው የሚሰጡት መረጃ ምን ያህል እውነተኛ ያልሆነ እንደሆነ ተቆጥሯል። አዳም ስሚስ የተባሉ የኮንግረስ አባል ይህንኑ በመጥቀስ ከ60 ቀናት በፊት የኒውክሌር ስጋቱ አንገብጋቢ ነው ብላችሁ ጦርነት ከጀመራችሁ በኋላ አሁን ደግሞ ተደምስሷል ትላላችሁ በማለት የአስተዳደሩን መረጃ አልባነት ነቅፈዋል። ሄክሴስ ግን ኢራን ፍላጎቷን እንዳልተወች በመጥቀስ ጥያቄውን ለማድበስበስ የሞከሩ ቢሆንም ጀነራል ዳንኬን በሰጡት ሌላ መረጃ ደግሞ ኢራን ባለፉት 10 ዓመታት ከነበረችበት ጊዜ ይልቅ አሁን ደካማ መሆኗን መመስከራቸው የሄክሴስን መረጃ ውሃ የማያነስ አድርጎታል። ጦርነቱ የተጀመረው የካቲት 28 ቀን ሲሆን ነገ 60 ቀናት ይሞሉታል። በጦርነት ስልጣን ውሳኔ ወይም ዋር ፓወርስ ሪዞሉሽን መሰረት አንድ ፕሬዚዳንት ያለ ኮንግረስ ፍቃድ ጦርነት ከጀመረ ከ60 ቀናት በኋላ ኃይሉን ማውጣት አለበት። ካልሆነ ግን የህግ ጥሰት ይሆንበታል። ዴሞክራቶች ትራምፕ ከዚህ የጊዜ ገደብ በኋላ ጦርነቱን ከቀጠሉ ክስ ለመመስረት ከፍተኛ ዝግጅት እያደረጉ መሆኑን ታውቋል። ሄክሴስ ግን ጦርነቱ እስከ መቼ እንደሚቀጥል ለመናገር ፈቃደኛ ያልሆኑ ሲሆን ለጠላትህ የጊዜ ሰሌዳ አትሰጥም በሚል የተለመደ ሰበብ ጥያቄውን አልፈዋል። ይሁን እንጂ ጦርነቱ 13 የአሜሪካ ወታደሮችን ህይወት መቅጠፉና ቁጥራቸው ያልታወቁ ንጹሃን መገደላቸው ኮንግረሱ በአስቸኳይ ጦርነቱን እንዲያስቆም ግፊት እያደረገበት ይገኛል። የስትራቴጂ እጦቱና የተሳሳቱ መረጃዎች አሜሪካን ሌላ ማብቂያ ወደ ሌላው የመካከለኛው ምስራቅ ቀውስ ውስጥ እየዘፈቋት ነው በሚል በከፍተኛ ሁኔታ እየተተቹ ነው። ይህ የጦርነት ስልጣን ውሳኔ ዋር ፓወርስ ሪዞሉሽን ተብሎ የሚታወቀውና እንደ አውሮፓውያን አቆጣጠር በ1973 የጸደቀው ህግ ፕሬዚዳንቱ የአሜሪካን ጦር ወደ ግጭት ውስጥ ሲያስገቡ ያለባቸውን ወሰን በግልጽ ያስቀምጣል። ህጉ ፕሬዚዳንቱ የጦር ኃይሉን ከማሰማራታቸው በፊትም ሆነ ካሰማሩ በኋላ ከኮንግረስ ጋር የመመካከር ግዴታ እንዳለባቸው የሚደነግግ ሲሆን በተለይም ያለ ኮንግረስ ይሁንታ የተጀመረ ጦርነት ከ60 ቀናት በኋላ መቆየት እንደማይችል ያስገድዳል። አሁን ባለው ሁኔታ የ60 ቀኑ የጊዜ ገደብ ነገ የሚያልቅ በመሆኑ ትራምፕ ጦርነቱን ለመቀጠል ወይ የኮንግረሱን ይፋዊ የድጋፍ ድምጽ ማግኘት አለባቸው፣ ካልሆነ ግን ማቆም ይኖርባቸዋል። ዴሞክራቶች በዚህ ነጥብ ላይ ተመርኩዘው የህግ ክስ ለመመስረት ማቀዳቸው ፕሬዚዳንቱ ህገ መንግስቱን ጥሰው የኮንግረሱን የጦርነት የማወጅ ብቸኛ ስልጣን ነጥቀዋል የሚል መከራከሪያን ለማቅረብ ነው። ይህ መስፈርት አስተዳደሩን ለከፍተኛ ህጋዊ ተጠያቂነት የሚያጋልጥ ሲሆን ሄክሴስ በችሎቱ ላይ የሰጡት ደፍጣጭ ምላሽም ቢሆን ፕሬዚዳንቱ ከህግ በላይ ሆነው እንዲቀጥሉ መንገድ መጥረግ ነው በሚል በህግ ባለሙያው ዘንድ ብርቱ ትችት እየተሰነዘረበት ይገኛል። ሌላው በሚናብ ከተማ በሚገኝ የሴቶች ትምህርት ቤት ላይ የተፈጸመው የአየር ድብደባ በችሎቱ ላይ እጅግ አሳዛኝና አሳፋሪ ክስተት ሆኖ የቀረበው ጉዳይ ነው። በጥቃቱ 110 ህጻናትን ጨምሮ 168 ንጹሃን ዜጎች መገደላቸውን የኢራን ባለስልጣናት ቢገልጹም የአሜሪካ መከላከያ ሚኒስቴር ግን ለ2 ወራት ያህል ስለ ጉዳዩ ምንም ሳይል መቆየቱ ጭካኔ ተብሎ ተፈርጇል። አዳም ስሚዝ እንደተናገሩት ስህተት በጦርነት ውስጥ ይከሰታል፣ ነገር ግን ለ2 ወራት ያህል ዝም ማለት ለሰው ህይወት ግድ የሌለን መሆኑን ለዓለም ያሳያል ብለዋል። ሄክሴስ ጉዳዩ አሁንም በምርመራ ላይ እንደሆነ በመጥቀስ ከኃላፊነት ለመሸሽ የሞከሩ ቢሆንም የአሜሪካ መገናኛ ብዙሃን ግን ወታደራዊ መርማሪዎች ጥቃቱን አሜሪካ እንደፈጸመችው ቀድሞውኑ ማረጋገጣቸውን ዘግበዋል። ይህ ክስተት በኢራን ጦርነት ውስጥ የሚፈጸሙ የሰብአዊ መብት ጥሰቶችና የአስተዳደሩን የተጠያቂነት እጦት በግልጽ ያሳየ ትልቅ አጋጣሚ ሆኖ ተመዝግቧል። ይህ በሚናብ ከተማ የተፈጸመው አሰቃቂ ጥቃት በክርክሩ ወቅት እንደ አንደኛው የክስ ነጥብ የቀረበ ሲሆን አስተዳደሩ የጦርነቱን ሰብአዊ ዋጋ ለመደበቅ እያደረገ ያለውን ጥረት ይበልጥ ያጋለጠ ነው ተብሏል። የመከላከያ ሚኒስቴር ለ2 ወራት ያህል ዝምታ መምረጡ እንደ ተራ የመረጃ መዘግየት ሳይሆን የንጹሃንን ህይወት ዋጋ ቢስ አድርጎ የመቁጠርና የዓለም አቀፍ የጦር ወንጀል ተጠያቂነትን ለመሸሽ የተደረገ መደባበቅ ተደርጎ ተወስዷል። አዳም ስሚዝ የሰነዘሩት ትችትም ትኩረቱ ጥቃቱ መፈጸሙ ላይ ብቻ ሳይሆን አሜሪካ የሞራል የበላይነቷን አጣ መረጃን በማፈን ለወራት መቆየቷ በሀገሪቱ ዝና ላይ ያሳደረውን ጥቁር ነጥብ የሚያሳይ ነው። ሄክሴስ ጉዳዩን በምርመራ ሰበብ ለማድበስበስ ቢሞክሩም የመገናኛ ብዙሃን ያወጡት ሚስጥራዊ የወታደራዊ መረጃዎች ሪፖርት ግን ፔንታገን እውነቱን እያወቀ ለህዝብና ለኮንግረስ ዋሽቷል የሚለውን ክስ ያረጋገጠ ነው።
ይህ ክስተት በኢራን ጦርነት ውስጥ የሚታየውን የግልጽነት እጦት ከመግለጹም በላይ የአሜሪካ ጦር በሲቪሎች ላይ ለሚያደርሰው ጉዳት የሚሰጠው ምላሽ ምን ያህል የቀዘቀዘና ኃላፊነት የጎደለው መሆኑን ለዓለም አቀፉ ማህበረሰብ ያሳየ አሳፋሪ ማሳያ ሆኖ ቀርቧል። ሄግዜስ በፔንታገን ውስጥ እያካሄዱ ያሉት የሥራ ስንብት ሌላው የውዝግብ ምንጭ ሆኗል። በተለይም የጦር ኃይሉን ኢታማዦር ሹም ጀነራል ራንዲ ጆርጅን በድንገት ማባረራቸው ብዙዎችን አስቆጥተዋል። ጀነራሉ በኮንግረሱና በወታደሩ ዘንድ ትልቅ አክብሮት ያላቸው ቢሆንም ሄግዜስ ግን ያለምንም በቂ ምክንያት አዲስ አመራር አስፈልጎናል በሚል ብቻ ማሰናበታቸው ይታወሳል። በተጨማሪም የባህር ኃይል ሚኒስትር ጆን ፌላን፣ አድሚራል ሊዛ ፍራንቺቲ እና ጀነራል ጄምስ ላይፍ ከኃላፊነታቸው እንዲነሱ የተደረጉ ናቸው። ሄግዜስ እነዚህን እርምጃዎች በፔንታገን ውስጥ የተዋጊ ባህልን ወይም ዋሪየር ካልቸር ለመገንባት የተደረጉ ለውጦች ናቸው ቢሉም ዶን ቤከን የተባሉ ሪፐብሊካን ሕግ አውጪ ግን በሕገ መንግስቱ ስልጣኑ ቢኖርህም ድርጊቱ ግን ጥበብ የጎደለውና ስህተት ነው በማለት ተችተዋል። ይህ እርምጃ በወታደራዊ ተቋም ውስጥ አለመረጋጋትን ከመፍጠሩም በላይ ለታማኝነት እንጂ ለብቃት ቦታ የማይሰጥ አሰራር መሆኑ ተነግሯል። ከዚህ ባሻገር በኢራን ጦርነት ሳቢያ የሆርሙዝ ስትሬት መዘጋቱ በዓለም አቀፍ የነዳጅ ገበያ ላይ ትልቅ ቀውስ የፈጠረ መሆኑ የሚታወቅ ሲሆን ይህም በአሜሪካውያን የዕለት ተዕለት ህይወት ላይ የዋጋ ንረትን አስከትሏል። ዲሞክራቶች ፕሬዚዳንት ትራምፕ የሸማቾችን ወጪ ይቀንሳለሁ ብለው ቃል ቢገቡም በተግባር ግን ጦርነት ውስጥ በመግባት ዜጎችን ለከፋ የኢኮኖሚ ችግር ዳርገዋል በሚል ወቀስ አቅርበዋል። ጆን ጋራሜንዲ የተባሉ የካሊፎርኒያ ተወካይ ይህ ጦርነት ራስን የመጉዳት ቁስል ነው ያሉ ሲሆን ሄግዜስ ግን ለፕሬዝዳንቱ ያለህ ጥላቻ ዓይንህን ጋርዶታል በሚል አጸፋዊ ምላሽ ሰጥተዋል። ይህ ሁኔታ በአስተዳደሩ ውስጥም ቢሆን ስለ ጦርነቱ አቅጣጫ አንድነት እንደሌለ ፍንጭ የሰጠ ነው። በሌላ በኩል ቢል ኬቲንግ የተባሉ የኮንግረስ አባል አስተዳደሩ በካሪቢያን አካባቢ የእጽ አዘዋዋሪ ጀልባዎችን ይመታል በሚል ሰበብ አሳ አጥማጆችን መግደሉን አስታውሰዋል። ይህ የሚያሳየው ሄግዜስ የሚመሩት ፔንታገን በኢራን ብቻ ሳይሆን በተለያዩ አቅጣጫዎች ከወጥና ግልጽነት የጎደላቸው ወታደራዊ እርምጃዎችን እያከናወነ መሆኑን ነው። ምንም እንኳ እንደ ናንሲ ሜሲ ያሉ ሪፐብሊካኖች ሄግዜስን ቢደግፉም አብዛኛው የኮንግረስ አባል ግን በወታደራዊ ጥቃቶቹ ስኬትና በስትራቴጂው ላይ ጥርጣሬ እንዳላቸው አልደበቁም። ጦርነቱ የተጀመረበት ምክንያት ከቀን ወደ ቀን የሚለዋወጥ መሆኑና ለደረሰው የሰውና የንብረት ጉዳት ተጠያቂነት አለመኖሩ ሄግዜስን በታሪክ ፊት አስከፊ ሚኒስተር ሊያደርጋቸው እንደሚችል ተመልክቷል። በጥቅሉ ሲታይ የሄግዜስ የኮንግረስ ቆይታ በአስተዳደሩና በህግ አውጭ መካከል ያለውን ከፍተኛ መቃቃር ያሳየ ነበር። ጦርነቱ ኢፍትሐዊ፣ ውድና ግልጽነት የጎደለው መሆኑ በብዙ ማስረጃዎች ተረጋግጧል። ህጻናት የተገደሉበትን የሚናብ ትምህርት ቤት ጥቃትን ጨምሮ ሌሎች ወታደራዊ ውድቀቶች በአስተዳደሩ ላይ ትልቅ የሞራል ጥያቄ ያስነሱ ነበሩ። ሄግዜስ የሚሰጧቸው ትዕቢት የተሞሉ ምላሾችና ተቺዎችን የማጥላላት ዘመቻ ለጊዜው ቢጠቅማቸውም የህዝብ ቁጣና የህግ ተጠያቂነት ግን እያስደነግጣቸው መምጣቱ እንዳልቀረ ይነገራል። በመሆኑ መጪው ሳምንት ለትራምፕ አስተዳደርና ለሄግዜስ ወታደራዊ አመራር የፈተና ወቅት እንደሚሆን ይጠበቃል። ምክንያቱም የህግ ገደቡና የህዝብ ብሶት ወደማይመለስበት ደረጃ የደረሰ ነው። በሌላ በኩል ሄግዜስ በኢራን ላይ የሚካሄደው ጦርነት ትኩረትና በጀቷን ቢበላም አሜሪካ ለሌሎች አጋሮቿ የምታደርገውን ድጋፍ እንዳረሳች ለማሳየት ሞክረዋል። እስከ ማክሰኞ ዕለት ፔንታገን ቀደም ብሎ በኮንግረስ ተፈቅዶ የነበረውን የ400 ሚሊዮን ዶላር ወታደራዊ እርዳታ ዩክሬን ከሩሲያ ጋር ለምታደርገው ውጊያ እንዲውል መልቀቁን ሚኒስትሩ ይፋ አድርገዋል። ይህ እርምጃ አስተዳደሩ በበርካታ ግንባሮች ላይ ወታደራዊ ተሳትፎ ለማድረግ ያለውን ፍላጎት ቢያሳይም በኢራን ጦርነት ምክንያት እየተመናመነ የመጣውን የአሜሪካ የጥይትና የመሳሪያ ክምችት ግምት ውስጥ ሲገባ አገሪቱ ለረጅም ጊዜ ይህን ያህል ሸክም የመሸከም አቅም አላት ወይ የሚል ጥያቄ ከህግ አውጪዎች በኩል እንዲነሳ አድርጎታል። በዚህም ጦርነቱ በአሜሪካ ወታደራዊ የጦር መሳሪያ ክምችት ላይ እያደረሰ ያለው ከፍተኛ ጫና ሌላው ስጋት ሆኖ ቀርቧል። በችሎቱ ወቅት የቀረቡ መረጃዎች እንደሚያመላክቱት ለኢራን ጦርነት የሚውሉ ተተኳሾችና ዘመናዊ ሚሳኤሎች በከፍተኛ መጠን በመቀነሳቸው የሀገሪቱ የመከላከያ ዝግጁነት አደጋ ላይ ወድቋል። በጀነራል ዳንኬን የቀረበው የ1.5 ትሪሊዮን ዶላር በጀት ለወደፊት ደህንነት የሚደረግ ታሪካዊ ቅድመ ክፍያ ነው በማለት የተሟገቱ ቢሆንም ዴሞክራቶች ግን አስተዳደሩ ሀገሪቱን ለማይቆም ጦርነት በመዳረግ የአሜሪካን የጦር መሳሪያ ግምጃ ቤት እያደለደመው ነው በሚል ይከራከራሉ። ይህ የመሳሪያዎች መመናመን አሜሪካ በሌሎች የዓለም አቀፍ ክፍሎች ለሚነሱ ድንገተኛ ግጭቶች ያላትን ምላሽ የመስጠት አቅም በእጅጉ ሊገታው እንደሚችል ወታደራዊ ባለሙያዎች እያስጠነቀቁ ይገኛሉ። በመጨረሻም ምንም እንኳ ሁለቱ ሀገራት በተኩስ አቁም ላይ ቢገኙና ለሰላም ንግግር ፍንጭ ቢታይባቸው በትራምፕና በቴህራን መካከል ያለው አለመተማመን የጦርነቱ መቋጫ አሁንም ሩቅ አድርጎታል። ትራምፕ ኢራን የጣለችባትን የባህር ላይ እገዳ ለማንሳት በምላሹ የሆርሙዝ ስትሬትን ለመክፈት ያቀረበችውን ሀሳብ ውድቅ ማድረጋቸው አስተዳደሩ
አስተዳደሩ ከዲፕሎማሲ ይልቅ በኃይል የማስገደድና ስልጣን ላይ ሙጥኝ ማለቱን ያሳያል ተብሏል። ጦርነቱ በይፋ ባያበቃም አሜሪካና እስራኤል የጀመሩት ይህ ጥቃት ቀጣይነት ያለው ሰላም ሊያመጣ አለመቻሉና ይልቁንም በመካከለኛ ምስራቅ እንደ ሊባኖስና ኢራቅ ያሉ አካባቢዎችን ለከፋ አለመረጋጋት መዳረጉ የሄግዜዝን ድል አድራጊነት ንግግር ትርጉም አልባ አድርጎታል። በአጠቃላይ የትናንቱ የፔት ሄግዜዝ ቆይታ በትራምፕ አስተዳደርና በህግ አውጭ አካል መካከል ያለው ልዩነትና በኢራን ጦርነት ዙሪያ የነገዘውን ስትራቴጂካዊ ምስቅልቅል በግልጽ ያሳየ ነበር ማለት ይቻላል። ከሚና ህጻናት እልቂት ጀርባ ያለው የሁለት ወራት ዝምታ፣ ያለ ኮንግረስ ፍቃድ የተጀመረው ጦርነት ነገ የሚደፍነው የ60 ቀናት ህጋዊ ገደብ እንዲሁም በፔንታገን ውስጥ የተካሄደው ከፍተኛ የጀነራሎች መቀየር አሜሪካን ወደማይታወቅ አደጋ እየገፋት መሆኑን አመላክቷል። በቢሊዮን የሚቆጠር ዶላር እየከሰከሰ ያለው ይህ ግጭት የሀገሪቱን የጦር መሳሪያ ክምችት እያሟጠጠ ብቻ ሳይሆን የአስተዳደሩን ዓለም አቀፋዊ የሞራል የበላይነትም ጥያቄ ውስጥ ጥሎታል። ሄግዜዝ ለቀረበባቸው ወቀሳ ሁሉ በጥላቻና በትዕቢት የተሞላ ምላሽ በመስጠት ለማለፍ ሞክረዋል ቢባልም የኮንግረሱ አባላት ግን የአሜሪካን ወታደራዊ ዝናና የዜጎችን ኢኮኖሚያዊ ደህንነት አደጋ ላይ የጣለውን ይህን ጦርነት ለመገደብ ያላቸውን ቁርጠኝነት አሳይተዋል። በመሆኑም ይህ ከብዙ በጥቂቱ ያስቃኘናችሁ የችሎት ውሎ በቀጣዮቹ ቀናት ለሚጠበቀው ህጋዊ ክስና ለአስተዳደሩ ቀጣይ ዕጣ ፈንታ እንደ መነሻ የሚወሰድ አጋጣሚ ነው ማለት ይቻላል። ለዛሬ በቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም። በፒያሳ መሬት አይሸጥም እድል እንጂ። ካራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበትን ብቸኛ አጋጣሚ እንሆ እንላለን። በመሃል ፒያሳ ካራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በግንባታ ላይ ባለው ሳይታችን አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች የ40% ቅናሽ ማድረጋችን ስንገልጽ በታላቅ ደስታ ነው። በዚህም 6 ሚሊዮን የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 10 ሚሊዮን የነበረውን ባለ 2 መኝታ በ6 ሚሊዮን ብር፣ 14 ሚሊዮን የነበረውን ባለ 3 መኝታ በ8.6 ሚሊዮን ብር ብቻ ሲሆን ከ10% ቅድመ ክፍያ ጀምሮ ከፍሉም ልዩ የክፍያ አማራጭና የባንክ ብድር ማመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃና የልጆች መጫወቻዎችን ያካትቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ልብ ይበሉ፣ እኛ ለጋራ መገልገያዎች አናስከፍልም። ለበለጠ መረጃ ከታች ባሉት ስልክ ቁጥሮች ይደውሉልን። ሜሪት ፕሮፐርቲስ